ከመንፈሷ የተጣላች አይደለች እንዴ? አለ አይደል? የዋህነቷ እብደቷ ደስ ይላል። ምኗም ደስ አይላል። እንደዚች አይነት ሴት እኮ ለሚስትነት አትሆንም ናት። አዎ እሱስ እውነት ነው እኮ። ምንድን ነው የምትናደጂው? ስለማይገባ ነው። ሲጀመር አንተ ልብ ያለው ሌላ ሰው ጋር ነው። እንግዲህ መናገር ካልቻልሽ ምንም ልረዳሽ አልችልም። ፋራ የማይገባ መሀይብ ነሽ። እሺ ከዳጣ ነው ይሄን የሰማችሁ። ታዲያ ምን ችግር አለው? የማታውቀው ነው እያሳወቀቻት ያለችው። ዋኮ ይኸውልሽ ከቤት ስለማትወጣ ነው እንደዚህ ሞኛ ሞኝና ጅላጅል ሆና የቀረችው። አንተም ደገፍከት። ይኸውልሽ ከውሃ ይልቅ አብዬ ላይ ክትትል አድርጊ። እንደዚህ አይነት ሀሳብ ሁለተኛ የምታስቢ ከሆነ እመኝ እጅ እግርሽን ጠፍሬ ወደ ጸበል ነው የምልክሽ። ጥጧና ጣጣ የሌላት ዳጣ ዛሬ እየተቅበጠበጠች ከአባቷ ጋር መኪና ውስጥ ገብታ አባዬ አጎቴን መቼ ነው የምታስተዋውቀኝ እያለችም ጥያቄ አቅርባለች። ቀና ልብ ያለቱ ዳጣ አጎቷ ተወልዳ በነበረችበት ቅጽበት አውጥቶ ከቤት የጣላት እንደሆነ እያወቀች ይቅር ልትለው ግን ፈልጋለች። ዳጣ የቀጠለ ክፍል ነውና ተከታተሉን። ዳጣ ዛሬ ላይ አጎቷን ይቅር ልትለው ትፈልጋለችን? አጎቷ ትናንትና ሕፃን እያለች ገና ጮርቃ ሁና የእናቷን ጡት እንኳን ጠግባ ሳትጠባ ከቤት አውጥቶ ቤተ ክርስቲያን በር ላይ ነበር የጣላት። ታዲያ ዛሬ ለምን አባቷን አጎቴው ጋር ውሰደኝና ይቅርታ እናደርግለት እንጠይቀው ማለት ለምን አስፈለጋት? እውነት ለበቀል ወይስ ደግሞ ለይቅርታ? አባትም አንድም ሳያቅማሙ እሺ በቃ ችግር የለም ወስድሻለሁ፣ ግን ቀና ልብ ነው ያለሽ ይላታል። አዎ ታዲያ ምን ማድረግ ይቻላል? ነገር ግን ምርመራ ማድረግ አለብን እያልክ ነው አይደለ? ስለዚህ ያንተ ልጅ መሆኔን እንኳን እርግጠኛ አልሆንክብኝም ትለዋለች። አባትም ደመ ነፍሴ ነግሮኛልና ልጄ ነሽ፣ በቃ ልጄ ነሽ፣ ይህንን ማሰብ አልፈልግም፣ እንደዚህ አትበይ። ምርመራ የምናደርገው ደግሞ እርግጠኛ ለመሆን እንጂ እኔ ልጄ ነሽ ብዬ ተቀብዬሻለሁ ብሎ ይላታል። ይህን ጊዜ ነበር ዳጣ አይ ቢሆንም መፍጠን አለበት፣ ምክንያቱም እኔ ተላምጃችሁ ድጋሚ ያንን ህይወት መመለስም አልፈልግም። ስለዚህ ከሆነም ደግሞ ፈጠን ይበልልኝና ልቤ ይረፍ ትላለች። አባት ጥያቄዋን እሺ ብሎ ተቀብሏታል። ቶሎም አፋጥኖ ምርመራ እንደሚያደርግና አጎቷም ጋር እንደሚወስዳትም ነግሯታል። አበጌለሽ የሴትነት ወጉን ረስታው መሽኮርመሙን ቀርቶ ታዲያ ዛሬ አይን ያወጣ ድፍረት አምጥታለች። ምክንያቱም መኝታ ክላሱ ድረስ ሂዳ ናታንን ጭኖቹን እየደባበሰች ከንፈሩን እየደባበሰችም ደግሞ አሁን እኔ መጥቼልሃለሁ የኔ ዓለም እባክህን እቀፈኝና ፍቅሬን ላጣጥም እያለች ብትንቆራጠጥም ናታን ግን በፍጹም ሊያደርገው ፈቃደኛ አይደለም። ወንድነቱን ገደብ አድርጎ ይዞ የሴትነት ክብሯን አሳልፋ ልትሰጠው ብትፈልግም እሱ ግን እንደዚህ አይነቱን ነገር አይፈልገውምና ሴት ልጅ ክብሯን ከጣለች አይደለም ወንድ ልጅ ይቅርና የገዛ ቤተሰቦቿ እንኳን ሊያያት አይፈልጉም። ናታን ጋም የተፈጠረው ይሄው ነው። ምክንያቱም ክብሯን አሳልፋ ለመስጠት ብትፈልግም እንኳን እሱ ግን ራሱ ለምኗት እንጂ እሷ ለምነው የምትመጣን ሴት ሊቀበል ፈቃደኛ አልሆነም። እባክሽን አርፈሽ ቁጭ በይ እያለም እጆቿን ያነሳል። እሷ ግን ልታርፍ በፍጹም አልፈቀደችም። እንደውም ይባስ ብላ አንተ ፋራ ነህ፣ አንተ ምንም አይገባህም፣ ሰገጤ ነህ ማለትም ትጀምራለች። እሱም ስግጥና ይሄ ከሆነ እወደዋለሁም ይላታል። አዎ ወንድ ልጅ በህይወቱ ፈልጎ ማግኘትን እንጂ ተፈልጎ መገኘትን አይወድምና ዛሬም ቢሆን አበጌለሽ ፈልጋው ብትሄድም እሱ ግን ፈልጎ ማግኘት ነውና የፈለገው አበጌለሽን ፊት ሊሰጣት ፈቃደኛ አይደለም። እሷም የውዴታ ግዴታ ሆኖባት ሳትፈልግም ቢሆን ከክላሱ እንድትወጣ ተገዳለች። ታዲያ አይኖቿም ፍቅርን ተርበው እየተንከራተቱ ከንፈሮቿን መሳምን ፈልገው ነገር ግን ናታን ሊስማቸው አይደለም ሊያያቸው ፈቃደኛ አይደለም። ታዲያ እነዛን አለስልሳ የመጠቻቸውን ከንፈር ኩበት ሁነው እንዲመለሱ ተገደዋል። እሷም አዝና አይኖቿንም ስልምልም እያደረገች ከክላስ ወጥታ ሄዳለች። ይሄ ሁሉ ከመፈጠሩ በፊት ቀና ልብ ያላት ዳጣ ልታግዛት ፈልጋ ነበር። ላግዝሽም ብላ ጠይቃት ነበር። ነገር ግን የጣዳንን ጊዜ ሳይሆን የፈለገችው እሷ በራሷ መንገድ ናታንን የራሷ ማድረግ ነበር የፈለገች። ግን ዳጣ ግን እውነት ነበራት። ምክንያቱም ዳጣ አግባብታቸው ፍቅርን እንዲጀምሩ ማድረግ ትችል ነበረ። አበጌለሽ ግን ዳጣን እየተመለከተቻት ያለችው እሷ እንደማትፈልገውና
ከሷም ደግሞ አንስታ እንደምትወስደው አይነት ነገር ነው። ታዲያ ሴት ልጅ ወጉ መግደርደር ነው እንዲሉ እየተግደረደረች ቢሆንም አዝለሽው መዞር ትችያለሽ ብላትም ነበር። መልካም እሺ ካልሽ እንግዲህ ምን አደርጋለሁ፣ እኔ ግን ላግባባችሁ ፈልጌ ነበር እያለች ዳጣም ጥያቄ አቅርባላት ነበር። ያልታደልሽ እንዴት አደርሽ እንዲሉ ቢሄሉ ዛሬም ቢሆን አበጌልሽ ያልታደለች ናትና ዳጣን እሺ አግባቢም ብላ አሜን በጎ ብላ ከእሷ ጋር ህብረት እንደመፍጠር ዳጣን ግን የታባሽ የትገባሽ የተወጣሽ ማለቱን እቀጥልበታለሁ ብላለች። ናታንን ማግኘት የምትችለው በዚህ መልኩም አልነበረም ነበር። በሌላ በኩል ለልጃቸው ባል እየፈለጉ ያሉት እናትም ዛሬ ላይ ልጃቸውን አፋውጥተው ላንተ ልዳርልህ ከማለት ይልቅ ለማግባባት እየሞከረች ትገኛለች። አበጌለሽ ጥሩ ልጅ ናት፣ አበጌለሽ መልካምና ቆንጅዬ ልጅ ናት እያለችም ለናታን ትናገራለች። ታዲያ ናታን ልቡ ያረፈው ከዳጣ ላይ ነውና ስለ አበጌለሽ ሲወራ ፊቱ ክስክስ አይኑም ምንም እይታም አይፈልግም። ታዲያ ይህንን የተመለከቱ እናት ይኸውልህ ዳጣ ማለት እኮ ስርዓት የሌላት ቅጠቢስ ናት፣ ስለዚህ ይቺ ደግሞ ለትዳር አትሆንም ብላ ትላለች። ይህን ጊዜ ነበረ ናታን እንዲህ ብሎ የመለሰው እሷ እኮ ቅብጠቷ የዋህነቷ እጅግ የምትወደድ ልጅ ናት ብሎም ይጠይቃል። ይህን የእናት አንጀቷ እርር ይላል። ምክንያቱም እናት አፍ አውጥታ ልጄ ልዳርልህ ማለት በፍጹም ያልተገባ ነገር ነውና፣ ነገር ግን ልጇን እንዲያገባላት ብትፈልግም ናታን ግን ልጇን ሳይሆን የሚፈልገው ሌላ ሰው እንደሆነ እንዲሁም ግራ በተጋባ ስሜት ቢሆንም ገልጾላታል። እናት ልጅቱን ሳይሆን መጣ ያለችውን ከቤት ውስጥ ያለችውን ዳጣ እንደሚያፈቅር ስለተረዳች እየተበሳጨችም ቢሆን በፍጹም እሷ ላንተ የምትሆን ሴት አይደለችም፣ እንደሷ አይነት ሴት ደግሞ ለትዳር አትሆንም፣ ዳጣ ግራ የገባትና የተንቀለቀለች ሴት ናት ትላለች፣ ፊቷን ቋጠር ፈታ እያደረገች። ናታን ስለተረዳት አዎ ልክ ነሽ እትዬ፣ እሷ ለትዳር አትሆንም ይላል። ምክንያቱም ለዳጣ እንቅፋት እንዳይሆንባት ስለፈራ አሁን ላይ እሷ መልካም ናት፣ እሷ ቆንጆ ናት፣ እሷ ጥሩ ናት ቢል እናትየው የሚወስዱትን እርምጃ ያውቃልና ለዛም አዎ ልክ ነሽ ብሎ ማለፍን ፈለገ። እናት ይህንን ቃል ስትሰማ እጅግ በጣም ደስተኛ ትሆናለች። ዳጣ ለትዳር አይሆንም የሚል ቃል ከናታን መውጣቱ ለነገ ለልጄ መልካም ነው የምትል ትመስላለች። ናታን ግን ለዳጣ አስቦና ለዳጣን እንቅፋት እንዳይሆንባት ስለፈለገ ነው። ሌላ በኩል ሰላም የአምራኳን ክፋይ የስጋዋን ክፋይ ስማና አቅፋ ያልጠገባቻትን ልጇን ዛሬ ላይ አሰቃይተሽ አስመረረሽ ከቤት እንድትወጣ እባክሽ ተባበሪኝ የሚባል ጥያቄ ቢቀርብላትም እሷ ግን ልቧ እየነገራት ያለውን ነገር በፍጹም ልትክደውና ከእሷ አሽቀንጥራ ሌላ መጥፎ ድርጊትን መፈጸም አልፈለገችም። እንደውም አበጌለሽን ዳጣዬ እኮ ጥሩ ልጅ ናት፣ ምን አደረገችሽ? ለምን እንዲህ ታስቢያለሽ? እሷ እኮ ላንቺ መልካም ልጅ ናት። ለናታን ብለሽ ነው አይደለ? ከናታን ጋር ያላቸውን ቅርርብ ፈርተሽ ነው አይደል? እሷ በፍጹም እንደዚህ አይነት ሴት አይደለችም፣ ለወንድ ልጅ ፍላጎት ምንም አይነት የላትም ብላ ልታስረዳ ትሞክራለች። ነገር ግን እዚህ ጋር ለውሻ ስጋ ሰጥቶ ስጋውን እንዳትበላ ብለው ቢሉት እሺ እጠብቃለሁ ምንም ችግር የለም ብሎም ዘወር ሲሉ እንደሚበላው እየታወቀ አበጌለሽም ቢሆን እንዲህ አይነት መልካም ነገር ሲነገራት ለወዲያው ብትቀበልም በኋላ ላይ ግን ከመጥፎ ድርጊቷ በፍጹም የማትቆጠብ ሴት እንደሆነች ሰላም ታውቃለችና አይኖቿን እያስለመለመች እንዲህ ብዬ ብነግርሽ አንቺ ከተንኮልሽ መች ታርፊያለሽ እያለች ዝም ብላ በሀሳብ ማዕበል ርቃ ሄዳለች። ዳጣን እንዴት አድርጋ ከዚህ ጉድ መታደግ እንደምትችልና እንዴት አድርጋ ናታን ወደ እሷ እንዲቀርብና ከዳጣ ለሚመጣባትም ግፊት ሰላም እንዴት አድርጋ መቃወም እንዳለባት እያሰበች ነው። በሌላ በኩል አባት ዳጣን አደራ ሰጥተዋል። ውሃን አደራ ጠብቂያትም ተንከባከቢያትም ብሏል። ታዲያ ዳጣም እንዲህ ነበረ ምላሿ፣ እንዴ እሷንማ በደንብ ነው የምጠብቃት፣ እሷን ያልጠበቅኩ ምን ላደርግ ነው ብላ እንደ ወንድም እንደ እህትም መከታ ልትሆናት ትፈልጋለች። ይህንን የሰማው አባት ፈገግ አለ። ምክንያቱም ለልጆቹ መከታ የሚሆን ወንድ ልጅ ባይኖረውም ልጁ ግን ዛሬ ከወንድ በልጣ ከፊት ለፊቱ ቁጭ ብላ መከታ ሆናቸዋለሁ ስትል ሲሰማ እጅግ ልቡ በደስታ እየዘለለ ተመስገን የሚልም ይመስላል። የክፋትን ሴራ የጎነጎነችው አበጌለች ጸጉሯን ቆርጣ ልትወስድ ስትል አባቷ እውን ደርሰው ያተርፏት ይሆን ወይንስ እናትየዋ ደርሰው ምን እያደረግሽ ነው ብለው ያስጥሏት ይሆን? አለዛስ ናታን መጥቶ ምን እያደረግሻት ነው ለምን ጸጉሯን ቆረጥሻት ብሎ ይጣላት ይሆን? በቀጣይ ክፍሉ አብረን የምንመለከተው ይሆናል። እስከዛው በያላችሁበት የምድር ዳርቻ ሰላማችሁ ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ።